አንድ ወንድ ካንቺ ጋር ለመሆን በወር ስንት ብር መስራት አለበት? እስከ 900 ሺህ በወር ነው እኮ ገብቶኝ። ባልሽ አመሸ አትደዊ፣ እራትሽን ትበያለሽ፣ ሻይሽን ትጠጫለሽ፣ የምታየው ነገር ታያለሽ፣ ወይንም ካለ ወይን ጥሩ ነው እሷ ትጠጫለሽ። ባለቤት ሱፍ ለብሶ ጠዋት ስራ የሚሄድ የተከበረ ስራ ያለው የወር ደመወዝተኛ የሆነ ቤቱን የሚሞላ ባል ያለበት ቤት ላይ ቢያንስ የረፍት ሰዓትም ላይ ረፍት ሳያገኙ 24 ሰዓት ቁጭ ብሎ መለመን በጣም ነው የሚከብደው። የኔ ባል ጀግና ነው። ቲክቶክ ላይ አይልም። ማንም አፉን ከፈተ ቤት ወደኋላ አልቀርም። አይል ግን አዲስ አበባ ነኝ ያለሁትና ኤደን የምትባለው ቀብረታለው ካለች ጀምሮ ኤካ ሚካኤል አለች ሄጄ ጠያየኩ። ሰላም እንዴት ናችሁልኝ? ውዴ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተ ተመልካቾችን ዘናፍታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ ያሰብኳቸውን ወቅቴና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዛሬ ቪዲዮአችን ከምናየው መካከል እንግዲህ እውቁ አርቲስት ቴዲ አፍሮና ባለቤቱ አምለሰት ሙጬ ለኮሜዲያን እሸቱ ወይም ለዶንኪ ቲዩብ ያልተጠበቀ ድጋፍ አድርገዋል። ቴዲ አፍሮና ባለቤቱ አምለሰት ሙጬ ለዶንኪ ቲዩብ የገንዘብ ድጋፍ አደረጉ። እንዲሁም ድምፃዊ ጎሳዬ ተስፋዬ እንግዲህ ከባድ አደጋ ገጥሞታል። ሀቢባ እንግዲህ አራስ ቤት ሆና ላይቭ ላይ በመቅረቧ ብዙ ትችትን እያስተናገደች ትገኛለች። ለዛም የሰጠችው አነጋጋሪ መልስ አለ። ማንም አፉን ከፈተ ቤት ወደኋላ አልቀርም። ሌላ ደግሞ ከምናየው መካከል እንግዲህ የዴዚ እናት እንግዲህ አልሞተችም እየተባለ በብዛት በሶሻል ሚዲያ የሚዘዋወር መረጃ አለ። ስለሱም ይዤላችሁ የመጣሁት ቪዲዮ አለ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡኑ እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁንም ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። ባልሽ አመሸ አትደዊ፣ እራትሽን ትበያለሽ፣ ሻይሽን ትጠጫለሽ፣ የምታየው ነገር ታያለሽ፣ ወይንም ካለ ወይን ጥሩ ነው እሷ ትጠጫለሽ። እንዲህ ብለሽ እሱን እስከ 8 ሰዓት መጠበቂው እሱ ጸጋ ነው መና ነው የምጽአት ቀን ነው ምንድን ነው? ትልቅ ሰው ነው። ሲጨርስ ይመጣል። የት ይሄዳል? እንደማይመጣ እኮ ታውቂያለሽ። ኦፌጭ እያለስ መጥቶ ምንድን ነው የሚያደርግልሽ? ማርያምን አይደውልም አትደውሉ አስሬ ባይሆን ጭቅጭቋን ጥፋት ፉል ኢነርጂ ስተኝ ኢነርጂ ይኖርሻል። ሴቶች እንግዲህ እንደዚህ አይነት ምክር ባሰሙ ጥሩ ነው። ባሎቻችሁን ደውላችሁ ካልጨቀጨቃችሁ እዛ ያለው ጨዋታ እንግዲህ ወደ ቤት ሂዱ ያስብላችሁ እና ጨቅጭቋቸው እየደወላችሁ። ቆይ ያልገባችሁ ነገር አንዴ እኔ እኮ በብር ነው የምገዛው። ላይ ካነሰ ማለት አልችልም። እንደውም ከዚህ በኋላ ከ300 ሺህ በታች ቻሌንጅ የለኝም። በዚህ ተስማማለሁ። የጦጣ ፍራንክ አደረጋችሁ። እኔ የምለው ግን ዶክተር ነው የምር የሚሰጠውን ቻሌንጅ ስልክ ይሸልማል እንዲህ። አሁን እዚህ ሐዋሳ ሄዶ በተገኘበት ፕሮግራም ላይ እንግዲህ ከ6 ከ7 በላይ አይፎን ቃል ገብቷል። አይፎን እንግዲህ እንደምታውቁት ዋጋው ኤክስፔንሲቭ ነው። ትንሽ የሚባለው 40-50 ሺህ ብር ነው። እንግዲህ ለ6 ሰው ለ7 ሰው ቻሌንጅ ሰጥቷል እና አብዛኛው ቻሌንጅ ደግሞ እየተሳካ ነው። ዶክተር ነው እያስገረመን ነው። እና ከዚህ ጉዳይ ጋር በተያያዘ እንግዲህ ቤኪ አራኪሎስ ለዶክተር ነው የሰራው ቪዲዮ አለ። እሱን አይተን እንመለስ። ያላችሁ እኔ አይሆንም ያልኩትን ዶክተር ነው ምን አስቡ ነው? አሁን ዶክተር ነው ይህን ቻሌንጅ ይሰጣል እና አይፎን 17 ነው 10,000 ላይክ 30,000 ላይክ። ጭራሽ ቅድም ምን ያለው የሆኑ ትልቅ ሰውዬ ልጃቸው ሆነች መሰለኝ መጣ ይሄ ቪዲዮ ስንት ላይክ ካገኘ መሬት ይሰጡኛል 50,000 ላይክ 80,000 ላይክ ገብቷል። 200 ካሬ መሬት ሊሰጣት ነው። የት ድረስ እንደሚሄድ እናየዋለን። ይሄ ቻሌንጅ እስከ መጨረሻው እናየዋለን። ዶክተር ነው ግን ድሮ ቀብጣ የወጣውን ጎዳና አሁን በደግነት ልትወጣው ነው። ስነ ስርዓት ከኔ ተማር። ለማንኛውም ዶክተር ነው ስንት ላይክ ካገኘው አይፎን 17 ተገዛ። እንግዲህ ቤኪ ከደረሰበት ነው ዶክተር ነው የመከረው። ከዚህ በፊት ቤኪ አራኪሎ እንግዲህ አይሳካም ብሎ እንደዚህ ቻሌንጅ ሲሰጡት 2 ስልክ አይፎን ቃል ገብቶ ነበር እና ቻሌንጆቹ በአንዳንድ ቀን ነው የተሳካው እና በዛም 2 አይፎን ኪሳራ ገጥሞታል። አሁን እንግዲህ ዶክተር ነው ወንድማዊ ምክር እየመከረው ነው። እኔም እንደዛው ነው ማለት ዶክተር ነው የኢትዮጵያ ሕዝብ በቃ አልተቻለም ቻሌንጅ በማሳካት። ከዚህ በፊት እንግዲህ አንድ ወንድማችን ወንድሙን በእንደዚህ አይነት መልኩ ቃል አስገብቶ እንግዲህ መኪና አስገዝቷል። 300,000 ላይክ በአንድ ቀን ብሎ 300,000 ላይክ እንግዲህ ተሳክቶ መኪና አስገዝቷል። ይሄ ቻሌንጅ ወደ ሌላ ሌቭል ላይ እየሄደ ነው።
በድምፃዊ ጎሳዬ ተስፋዬ ላይ ምንድነው የደረሰበት? ድምፃዊ ጎሳዬ ተስፋዬ በደረሰበት ድንገተኛ የጤና መታወክ ምክንያት በዊልቸር ወደ ሀገሩ መመለሱ ተነግረዋል። በሀገር እንግሊዝ የነበረውን የሙዚቃ ኮንሰርት አጠናቆ ወደ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ በደረሰበት ድንገተኛ የጤና እክል ምክንያት በዊልቸር ለመግባት ስለመገደዱ ነው የተገለጸው። ጎሳዬ በራሱ የፌስቡክ ገጽ ላይ ታምሜ ገባው ስለ ሁሉ ነገር ግን እግዚአብሔር ይመስገን በማለት ከአየር መንገዱ ባልደረባ ጋር የተነሳውን ፎቶንም አጋርተዋል። ለተወደደው አርቲስታችን ፈጣሪ ሙሉ ጤንነትና ምህረቱ እንዲልክለት እንመኛለን። እናንተም ደግሞ ምኞታችሁን ግለጹለት። እሸቱ እንኳን ከሰረ ያልቅስ ገና ያለቅሳል። በዋልድባ ገዳማት ላይ ሲያላግጣል ነበር። በአባቶች ላይ ሲያላግጥባቸው ነበር እኮ። ሴት ይዞ ሲሯሯጥ ነበር ለዩቲዩብ ለመሸቀያ ብለው። ዶንኪ ቲዩብን እኮ የእሱ ልጆች አያዩትም። የኢትዮጵያን ህጻናቶችን ግን ብሬንዋሽ እያደረገ ነው። ብልግና ነገር ነው የሚያስተምረው። የትኛው እውቀት ያለው ጥያቄ ሲጠያየቅ አይታችሁ ነው? ለእይታ ብሎ የማይጠየቅ ነገር እየጠየቀ ፖለቲካ እያስወራ ስለ ብሔር እያስወራ ምናምን አንድ የሚደበረው ለየትኛው ጥሩ ነገሩ ነው? ቪዲዮ የምትሰሩ አላችሁ ደግሞ አይቻችኋለሁ። እዚህ ዱባይ የምትኖሩ ምናምን ወራዳ ናችሁ። ደግሞ ማተብ አድርገ በኢትዮጵያ ኦርቶዶክስ ተዋህዶ ላይ ሲያላግጣል ነበር እንዴ? ገዳም ለገዳም ከሴት ጋር ዋልድባ ገዳም ሴት ይዞ እየተሯሯጠ ቪዲዮ ሲሰራል ነበር እንዴ? እንኳን 31 ሰዎች ደግሞ በእሱ ስር ያሉት ሌላ ቦታ ተቀጥረው ይሰራሉ። አለቀ። ምንድን ነው 31 ሰው በስሩ አለ ምናምን። ሜድሮክ እኮ ተዘግተዋል። ስንት ካምፓኒ በስራቸው 20 ሺህ 30 ሺህ ሰራተኛ ያላቸው ድርጅቶች ተዘግተዋሉ። የእሸቱ 31 ሰው ያሳስባል? ስለ እምነት አታስብም? ከርሳም ቲክታከር እና ዩቱበሮች ኑሮ የላችሁም እንዴ? አሽቃባጮች እንኳን እሰይ ገና ራቁቱን ይሄዳል። አንዲት ልጅ አይቻለሁ። ዩኒቨርሲቲ አዋሳ ገብታ ከሻኪሶ እኛ ፕሮግራም ላይ ነው። እናንተ ላይ ነው? እኔ ዘመድ ቤት ነው ያየኋት። በጣም በጣም አንጀቴን የበላች ቤቲ ትባላለች። ቤትዬ ኑሮሽን ይባርክልሽ መድኃኔዓለም። ቤተልሔም አዳሙ እየሰማሽ በቃ ቅመም በቃ እንደሷ ከሷ አሁን እኔ ይማሩ ልጅ ወልዳ ሰው ስማ። እኔ ይኸውልህ እንደውም እንዲህ አይነት ሰው ነው የሚበረታው ትልቅ ደረጃ የሚደርሰው። መስኪ እኔ በጣም 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 ነው ማደንቅሽ። መብርሃንን የመጀመሪያ የማራኪ ወግ ፖድካስትሽን አይቼ ምን አይነት እግዚአብሔር መታደል ነው፣ ምን አይነት መብሰል ነው እያልኩ ነበር። ላገኝሽ እፈልጋለሁ። እኔ ራሱ ላንቺ ትልቅ ስጦታ አለኝ። ብታገኝኝ ሻይ ቡና ብንል ደስ ይለኛል። ስለ ትዳር ምሳሌ አድርገሽ የእኛን ትዳር ስላነሳሽው እጅግ በጣም አመሰግናለሁ። ጊዜዬ ማራኪ ወግ ለእኛ ትልቅ ባለውለታችን ነክ። እግዚአብሔር ይመስገን ትዳራችን ለዚህ ላደረሰልን መድኃኔዓለም ከነናቱ ክብር ምስጋናውን ይውሰድ። ሁላችሁንም ለሰጣችሁኝ መልካም አስተያየት እወዳችኋለሁ። ክበሩልኝ። ይህን ቪዲዮ ለሰው አድርሱልኝ። እውነት ነው። እንግዲህ እቺ ልጅ ለትዳር ምሳሌ የምትሆን ልጅ ነች። ትዳርን እንግዲህ አሁን ላይ እንደምናየው አብዛኛው ወንድ ልጅ እንግዲህ ትዳርን እንዲፈራ እያደረጉት ነው። ጥሎሽ የሚሰጠውን ካያችሁ በቃ በጣም አሁን ላይ ቤት ጥሎሽ እየተሰጠ በቃ ትናንሽ ነገርን ሴቶቻችን እየተውት ይገኛሉ። እንደዚህ አይነት ለሴቶች ምሳሌ የምትሆን ሴት ማክበር ይገባል። ክብር ይገባሻል ማለት ፈልጋለሁ። ወደ ቀጣይ ቪዲዮ እንለፍ። አለን አሚንሲያ፣ እንዴት ነሽ? ሁሉ ሰላም፣ ሁሉ መልካም። እንዴት ነህ? አለው እግዚአብሔር ይመስገን። እንዴት ነሽ? አዩል ግን አዲስ አበባ ነኝ ያለሁትና ኤደን የምትባለው ቀብረታለሁ ካለች ጀምሮ ኤካ ሚካኤል አለች። ሄጄ ጠያየኩ፣ የለም እሷ ባለችው ቀን መልሳ የዛሬ ወር ነው የተቀበረችው አለች። ዛሬ ስልኳን እየተናገረች ደውሎ አለው አለች። በሲቪል ማህበራት እንዲደወልላት አብሰላትን አስገባት። በእናትህ ሙኒዬ አብሰላት የምትለዋን አስገባት። በሲቪል ማህበራት ሲደወልላት ስልኳ አይሰራም ጭራሽ። እንደውም እሷ አዲስ አበባ ነኝ ያለችው ውሸት ነው። አዲስ አበባ ላይ የለችም። ከዛ ሚዲያ ላይ ተመጣልህና ቀብሬያታለሁ ትንዛዜ ተነቧል 52 ዓመት እንደሆነች ምናምን ትልህና ግን ጠቅላላ የምታወራው ነገር ውሸት ነው። ዛሬ ምን ተፈጠረ መሰለክ? ከጀርመን የምናውቀው ሰው ነው ዳኒ የሚባል ልጅ ከጀርመን ገባ። አብሰላትም ያለችው ጀርመን ነው። ገብቶ ሁሌ የምንገባባት ቤት አለች የኛ ጓደኛ። እሷ በጀመራ ቮይስ ላከላት። በህይወት አለች ቲና አልሞተችም። እና የሰራሁት ቪዲዮ ነበር በጣም ብዙ ሺህ የታየልኝ። አጥፋ በህይወት አለች ብላ እማቃት ልጅ ጀርመን ላይ ሱቅ ያላት የምትታወቅ ሰው ደውላ ተናገረችኝ አለ። ከዛ በኋላ
እስቲ ድጋሚ ደውላል ነው በፊት ለፊታችን ደወለ ማለት ገስት ላይ ያለን ደወለ ልጅቷ ጋር ስትደውል በህይወት አለች ነው የምትለው ያቺም ሴት ስለዚህ አሁን የኛ ሉልም አብሰላትም ሁላችንም እያረግን ያለነው ምንድነው አገር ውስጥ ባለው መች ገባች የት ነው የተቀበረችው ለቅሶ ካለ ሬሳ ማለት የተቀበረበት ቦታ ካለ ኢቭን ኤደንን ምን አልኳት መሰለክ ዛሬ ለገለልተኝነት ፖሊስ ይዤልሽ ከፖሊስ ጋር ተቀበረች የምትዩበትን ቦታ ውሰጂንና መቃብሩን አናሳይን ለደህንነትሽ ለአንቺም ለኛም ለሰውም ለደህንነት ሲባል ከፖሊስ ጋር ነው ያልኳት የሚገርም ይሄ ሁሉ አማራጭ የሰጠዋትኝ ፈቃደኛ አይደለችም እና እነዚህ ሰዎች ሞተች ብለው ከነገሩን በኋላ ልጆችን እንግዲህ እንደዚህ አይነት ቦታ ላይ በደንብ ኮንትሮል ካላረግናቸው በቃ ፕሮግራሙን ያበላሹብናል ግልጽ ነው ምንም ስራ ሳይኖራት ከ35,000 እስከ 40,000 ዶላር ማለትም ከ6 ሚሊዮን ኢትዮጵያ ብር በላይ በወር ብቻ የምታወጣው ኢትዮጵያዊት ወጣት ሴት ሰዎችን እያስገረመች ትገኛለች። እቺ ከኋላ የምትመለከቷት ልጅ ኢትዮጵያዊት ነች። በኒውዮርክ ከተማ የምትኖር ሲሆን ይህ ከኋላ የምትመለከቱት አንድ ዩቲዩበር በመንገድ ላይ ሰዎችን እያስቆመ በወር ምን ያህል ወጪ እንደሚያወጡ ይጠይቃል። ታዲያ በአጋጣሚ ይቺን ኢትዮጵያዊት ሴት አስቁሞ በወር ምን ያህል ወጪ እንደምታወጣ የጠየቃት ሲሆን ስሟ ቪኪ እንደሚባልና ከ35 እስከ 40,000 ዶላር ማለትም ከ6 ሚሊዮን ኢትዮጵያ ብር በላይ በወር ብቻ በወጪ መልክ እንደምታወጣ ትነግረዋለች። ታዲያ ዩቲዩበሩን በመገረም ምንድነው የምትሰሪው ብሎ ሲጠይቃት ምንም ስራ እንደሌላት ትመልስለታለች። የኋላ ነገሩ ሲጣራ ልጅቷ የኢትዮጵያዊ ባለስልጣን ልጅ እንደሆነችም ይደረስበታል። አባቷ ዘሱ ወልደ ጊዮርጊስ የሚባል ሲሆን በኢትዮጵያ ገቢዎች ሚኒስቴር ውስጥ ከፍተኛ ባለስልጣን የነበረ ሰው ነው። በዚህ ጉዳይ ላይ ያላችሁን ሐሳብ ኮሜንት ሴክሽኑ ላይ አስቀምጡልኝ። ፎሎ ማድረግ እንዳይረሳ። አንድ ወንድ ካንቺ ጋር ለመሆን በወር ስንት ብር መስራት አለበት? እስከ 900,000 በወር ነው እኮ ገብቶኝ። ወንድምሽ እንደዛ ይሰራል? አይ የገንዘብ ችግር ስለሌለብኝ ሀብታም ስለሆንኩ ያው በእኔ ደረጃ መሆን መቻል አለበት። ደሃ መሆን የለበት። ቢያንስ በትንሹ 2 ሚሊዮን 2 ሚሊዮን ስንት ዜሮች አሉት? አላቃቸውም። ሰላም እንዴት ናችሁ? ደህና ናችሁ? ከትላንት ጀምሮ በጣም ብዙ ሰዎች ስትደውሉልኝ ነበር፣ ኢንቦክስ ስታረጉልኝ ነበር። ኢንስታግራም ላይም ከሀገር ውስጥም ከሀገር ውጭም ደውላችሁልኛል። እኔና ልጄ በጥሩ ደህንነት ላይ ነው የምንገኘው። አሁን ያው ጉዳዩን የሚመለከተው አካልና ሌሎች ሰዎችም እየተነጋገርንበት ነው። ግን እኔ በጣም ደህና ነኝ፣ ልጄ በጣም ደህና ናት። እግዚአብሔር ይመስገን። ስላሰባችሁልኝ ነገር በጠቅላላ አመሰግናለሁ። እናንተ ከጎኔ ስላላችሁ፣ ስላበረታችሁኝ፣ አይዞች ስላላችሁኝ እግዚአብሔር ያክብርልኝ። ሁላችሁንም አመሰግናለሁ። ደህና ነን እኛ በጣም። እንግዲህ እቺ ልጅ በአንድ ታዋቂ አርቲስት እንግዲህ ማስፈራሪያ እየደረሰብኝ ነው ብላ ሶሻል ሚዲያ ላይ ወጣ እንግዲህ ሰይፉ ፋንታውን የሬዲዮ ጣቢያ ላይ እንግዲህ ከተናገረች በኋላ ብዙ ሰዎች እንግዲህ የሷ ህይወት እያስጨነቃቸው ይገኛል። ካሁን ጥቃት ደረሰባት እያሉ እንግዲህ ብዙ ሰዎች እየተጨነቁ ነው። ይሄን እንግዲህ አርቲስቱን ነግራን ብታጠራልን ባይነኝ እንደኔ። ለምን ያ አርቲስት ስሙ ከተጋለጠ ስለሚፈራ እንደዚህ አይነቱን ነገር ይተዋል። ለሌላውም እውቅናና ዝና አለን ብለው እንግዲህ ሰውን ለሚያስፈራሩ ሴት እህቶቻችን ላይ ጥቃት ለማድረስ የሚያስቡ ሰዎችን እንግዲህ ከጥፋታቸው ይመልሳልና ስሙን ብትናገርልን ባይነኝ። እንደናንተ ምን ሐሳብ አላችሁ ተመልካቾች? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። ቴዲ አፍሮና ባለቤቱ አምለሰት ሙጬ ለዶንኪ ቲዩብ የገንዘብ ድጋፍ አደረጉ። በብዙ መልኩና የበጎ አድራጎት ስራዎች የሚታወቀው እሸቱ መለሰ በቅርቡ በዶንኪ ቲዩብ ላይ ያጋጠሙትን የፋይናንስ ችግሮችን አስመልክቶ ለህዝቡ ያቀረበው የድጋፍ ጥሪን ተከትሎ በርካታ አጋሮች ከጎኑ በመቆም ላይ ይገኛሉ። ከነዚህ መካከል ደግሞ ተወዳጁ ድምፃዊ ቴዲ አፍሮና ባለቤቱ አምለሰት ቀዳሚዎቹ በመሆን ለእሸቱ መለሰ ድርጅት ዳጎስ ያለ የገንዘብ ስጦታ መበርከታቸው ተረጋግጧል። አምለሰት ያደረጉትን የገንዘብ ድጋፍ የተቋሙን እንቅስቃሴ ለማስቀጠል ትልቅ አቅም የሚፈጥርና በበጎ አድራጎትና በድንቅ ልጆች ፕሮግራም የሚያደርጋቸውን በጎ ተጽዕኖዎች ለመደገፍ ታስቦ የተደረገ እንደሆነ ገልጻለች። የሁለቱ ዝነኛ ጥንዶች ቅን ስራዎች የጥበብ ባለሙያዎች በችግርና በፈተና ወቅት እርስ በርስ መጠያየቅና መረዳዳት እንዳለባቸው ዳግም ያሳየ ትልቅ አርአያነት ያለው ተግባር ሆኗል።
ብዙዎች ቴዲ አፍሮ እና ባለቤቱን እያመሰገኑና እያደነቃችሁ ሲሆን እናንተስ እስቲ በእነዚህ ሰዎች በእነዚህ ድምፃውያኖች የገንዘብ ድጋፍ ምን ተሰማችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በድጋሚ ግን ዶንኪ ቲዩብ እንኳን ደስ አለህ፣ እንኳን ደስ አለን። ኮሜዲያን እሸቱ መለሰ እንግዲህ በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ያደረገው ድጋፍ የሚታወቅ ነው እና አሁን ላይ እሱ ድጋፍ ፈልጎ እንግዲህ አደባባይ ላይ ሲወጣ ብዙ ሰው እንግዲህ ድጋፍ እያደረገለት ይገኛል። አሁንም ድጋፋቸው አይቋረጥ። የኢትዮጵያ እንቁ ልጅ የሆነው እንግዲህ ቴዲ አፍሮ ወይም ቴዎድሮስ ካሳሁን ከባለቤቱ አምለሰት ሙጬ ጋር በመሆን እንግዲህ ለዶንኪ ቲዩብ ወይም ለእሸቱ መለሰ እንግዲህ ድጋፍ አድርገዋል። እንግዲህ ቴዲ እናመሰግናለን እያላችሁ ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 አመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጄ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበድ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። እንግዲህ ገነት ንጋቱ ከጊዜ ወደ ጊዜ እየሰራች ያለችው ስህተት እጅግ የሚያሳፍር ነገር ነው። ሚዲያ ላይ እንግዲህ በብዙ ስራዎች እናቃታለን። ከዚህ በፊት እንግዲህ ውሳኔ የሚል ድራማ ላይ እንዲሁም ሰው ለሰው ላይ በጣም ብዙ ሰው ወዷት እንግዲህ መውደዱን በታመመች ሰዓት ላይ እንግዲህ አሳይቷል። በሚሊየን ሰብስቦ እንግዲህ እንድድን አድርጓታል። ግን ወደ ዩቲዩብ ከመጣች በኋላ የምታደርጋቸው ነገሮች እጅግ የሚያሳፍሩ ነገሮች ናቸው። ከዚህ በፊት እንግዲህ ነፃነት ወርቅነህ የሞተ ሰዓት ላይ ላይቭ ላይ ቁጭ ብላ ያደረገችው ነገር ይታወቃል። አሁንም እንግዲህ የሚያድጉ ቲክቶከሮችን የምትይዝበት መንገድ እንግዲህ በጣም የሚያሳፍር ነው። እንደዚህ ማድረጓ ከሷ አይጠበቅም። በእድሜም እኩያ አይደለችም። ከልጆቿ ጋር እኩያ የምትወልድ ልጅ ነው ያላት። ገነት ንጋቱ እንደዚህ ማድረጓ በጣም ያሳፍራል። እናንተም እስኪ ተመልካቾች ያላችሁን አስተያየት ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። መቼም አሁን በእኔ በጓደኛዬ በቃል ባባና በአርቲስቷ መሀል የተፈጠረውን ነገር ሁላችሁም ሰምታችኋል። መጀመሪያ ይሄ የስራው ጉዳይ ሲፈጠር እኔ በቃ የገንዘብ ነገር እኮ እንደው ሰው ያነካካል እንደው ብዬ ነው ያለፍኩት። ሴንሲቲቭ አልነበረም። ከዛም በኋላ ቃል ባለፈው ቪዲዮ ላይ እንዳለችው የሆነ የፍርድ ቤት ምናምን ኬስ ስለነበረ ለሷ ባይዘው ያን ያህል የፍርድ ቤቱ ጉዳይ ላይ ተጽዕኖ የሚያመጣ ነገር ሆኖ አይደለም እሷ ላይ ቀርባ ያወራችሁ። ግን ለማንኛውም ባባ በቃ ሜንሽን አይደረግ የትኛውም ሚዲያ ላይ ሜንሽን አይደረግ ብለን አውርተን ደውላላት ልጄን ሊያስነጥቀኝ የሚችል ነገር ስለሆነ እሱን ቪዲዮ ብናጠፋው ችግር የለውም ልጅ ያጠፋልሻለሁ ምናምን ብላ አጠፋችላት። እዛ ቪዲዮ ላይ ምንም አይደለም። የዛሬ 6 ዓመት 5 ዓመት ባባ ገና የወራት ልጅ እያለ ለሊት ስራ ጥየው ሄዳለሁ ለሞግዚት ዛት ሴት አለቀ ነው። ሌላ ታሪክ ኖሮት አይደለም። ግን ያ የሆነው ያኔ ነው። አሁን ቃል በጣም ስቴብል ጃብ የራሷ የሂውማኒር ቢዝነስ ያላት ሌላውን ትልቅ ቢዝነስ ለመክፈት እየተነሳች ያለች ልጅ ናት። ይሄ የድሮ ያለፈ ልጇን ግን አፈር በልታ መሬት ልሳ ለሊት 9 ሰዓት ወጣ ማሳደጓ የሚያሳይ እንጂ ጥሩ እናት መሆኗን ለልጇ ምንም መስዋዕትነት እንደምትከፍል የሚያሳይ ቪዲዮ ነው። በእርግጥ ግን አጥፍታው ነበር። ግን ለሷኛ ያላት ምንድነው ልጄን ሊያሳጣኝ የሚችል ስለሆነ አጥፊው ነው። ኢማጂን
እናት ሆናችሁ ልጅ ኖሯችሁ ለዛውም አሁን በጣም ህፃን ልጅ የሁለት ምናምን ዓመት ልጅ ኖሯችሁ ይሄን ያህል ሊጎዳት ይችላል ብላችሁ የምታስቡትን ቪዲዮ ለዚህ ጠብላችሁ እኔ አሁን ለምሳሌ ሰው መጥቶ ለምን አይገለኝም በልጁ ልጎዳው ግን አልነሳም። ከዚህ በላይ ጠላትነት የለም። በልጅ ለመጉዳት መምጣት ከአንድ እናት አይጠበቅም እና እንድታቂው እኔ ራሱ በጣም ነው ያዘንኩብሽ እና በኤኒ ሚንስ ቃል ብቻዋን እናት ማንም ምናምን ብለሽ አስበሽ ከሆነ ከቃል ጀርባ በጣም ብዙ ሰዎች ነው ያለነው። በጣም ብዙ ነን ከኋላ ሁሌም ከጎኗ ከሰፖርት የምናረጋትና እንደ አንድ እናት ይሄ አይደረግም። በጣም ነው ያዘንብሽ እና አሁንም ሌላ ጥፋት ላይ ለዛኛው ይቅርታ ተባብላችሁ የሚዘጋ ጉዳይ ነው አሁን እዚህ እያደረሽ ያለሽውና ላይክ አሁንም ደግሞ ሌላ ማይሆን ነገር እንዳታደርጊ። በቀደም የልጄ ልደት ነበርና ማለት ነው ትንሽ ያው አሁን ያለውን የኑሮ ሁኔታ ታውቃላችሁ መቼም ግን ልጄ ቅር እንዳይላት ጎረቤት ሲደረግ የሆነ ነገር እያየች እንዳይከፋት ብዬ ጎሮሬን አፍኜ በቃ ትንሽ ድግስ ቢጤ አደረኩኝና የጎረቤት ሰዎች ጠራው ማለት ነው። ከዛ ያው ለልጆችም የሚሆን ለአዋቂ የሚሆን ነገር በጥቂት ያው እንዳልኳችሁ አንደርስታንድ ታደርጉኛላችሁ ብቻ ትንሽ ነገር አዘጋጀውና ጠራዋቸው ማለት ነው። ወቅቱ ያው ጾም ወቅት ስለሆነ የሚጾምም የማይጾምም አለና ለማይጾመው ለብቻ ለሚጾመውም ለብቻ ምስርም በቃ ብቻ እንዳቅምቲ ትንሽ ነገር አዘጋጅቼ መጡ ማለት ነው። እየበሉ እንዳጋጣሚ ሆኖ ምን ብለው ሲያሙኝ በሰማቸው ጥሩ ነው። የማይጾሙት ትንሽ ቂቤ በዛበት ለድግስ አውጥተን ከምንታማ እንግዲህ የተራበና የተቸገረውን ቤተክርስቲያን ደጅ ላይ መስጊዶች ደጅ ላይ ተቀመጠውን ብናበላበት ይሻላል ባይነኝ። ወደ ቀጣይ ቪዲዮ እንለፍ። የቤት ሰራተኛችን ያው የበሩን የዋናውን በር ቁልፍ ይዛ ሄዳ ገንዘብ ደግሞ ወስዳለች። ብዙ ካልሆነ ተውላት ነው ያላችሁ ነበረ። አክቹአሊ ገንዘቡ ብዙ ነው። የታሰረ ብር ነው የወሰደችው። በላስቲክ የታሰረ የድርጅት ብር ነው የወሰደችውና ብሩ ብቻ ሳይሆን ባይዘው የደረሰበት ሰው ይገባዋል ብዬ አስባለሁ። አንድ ሰው የምታስጠጉት መቼስ ስታምኑት ነውና ይዛ ሄደችው የራሷ ልብስ ራሱ ባለቤት የገዛችላት ልብስ ነው። ከኛ ጋር ካፌ ሪዞርት የትም ስንሄድ ፈታ ብላ የምትመጣ አይነት የቤት ልጅ ናት። እኛ እንደ ሰራተኛ አስበናትም አናቅምና ይሄ ነገር ልባችሁ ነው የሚሰብረው ስላልደረሰባችሁ ነው እናንተና ከገንዘቡ በላይ የሆነ ሰው እንደዚህ አምናችሁ ትንሽ እንትን ብላችሁ ከዛ ይህን ያክል ሲዳፈር ጨጓራችን ነው የሚልጠውና ቸግሯት ይሆናል ምናምን አይ አንደርስታንድ አደርጋለሁ እሱ ነገር ግን በጣም የሚያበሳጫችሁ ነገር ይሄ ነው። የደረሰበት ሰው ይገባዋል። እንግዲህ ዳሎል ኢንተርቴይንመንት ከባድ ዘረፋ ደርሶብኛል እያለ ነው። እውነት ነው። ባመኑት ሰው መከዳት በጣም ነው የሚያመውና ፈጣሪ እንግዲህ ሀቅን ያውጣል። ወደ ቀጣይ ቪዲዮ እንለፍ። ማንም አፉን ከፈተ ወደ ኋላ አልቀርም። ማድረግ ከማስበው ከማድረግ ወደ ኋላ አልልም። ማንም አያስቆመኝ። በተለይ እኔ ብጠፋ እነሱ የሚያገኙት ነገር ያለ ይመስል ሁሌ ደግሞ ስለኔ ይለፈልፋል። ስራ ፈት ለራሴ ያለውለት ለራሴ ቆምለታለሁ። ምንም እንትን ያመንኩበት ነገር ማድረግ ሰው ስለሆንኩኝ የማንም ጫጫታ እኔን ወደ ኋላ አይጎትተኝም እና በደንብ አድርጌ ጌም እንጫወታለን። በደንብ እንዲህ ትቃጠላላችሁ እንዴ? ዘምዘራችሁ ብትል ድረስ እያወራችሁ የኔ ባል ጀግና ነው። ቲክቶክ ላይ አይልም። he's busy working. he's working for his family. ኦኬ የኔ ባል ሱፉን ገጫርጎ ጠዋት ተነስቶ ተጣጥቦ ሱፉን ለብሶ ቁርሱን በልቶ ወደ ስራ ይሄዳል። ያባወራ ስራ ወንድ ነው። ቤት ተቀምጦ አይልም። ቲክቶክ ላይ መጥቶ አይልም። የኔ ባል he's ጀግና ጎንደሬ ጀግና ቆፍጣና ሱፉን ለብሶ ባለቤት ሱፍ ለብሶ ጠዋት ስራ የሚሄድ የተከበረ ስራ ያለው የወር ደመወዝተኛ የሆነ ቤቱን የሚሞላ ባል ያለበት ቤት ላይ ቢያንስ የረፍት ሰዓትም ላይ ረፍት ሳያገኙ 24 ሰዓት ቁጭ ብሎ መለመን በጣም ነው የሚከብደው። ምናልባት ሰዎች አንዳንድ ሚዲያ ላይ ሲመለከቱ ወይም ሲያዩ ሲያደንቁ ከምታደርጋቸው መልካም ነገሮች ወይም በጎ ነገሮች ተነስተው ሊሆን ይችላል የሚያደርጉት። የሚሰጡትም ያንን አይተው ሊሆን ይችላል። ግን ደግሞ ያን ያህል ሲንግል ማም ኦር ደግሞ ችግር የሆነበት ቤት ውስጥ አይደለም የሚኖረው እና
በዚህ ደረጃ ከዚህ በፊት እንደውም እኔ አራስነቷን ጨርሳ ትምጣ ስል ምክንያቱም በእኛ በኢትዮጵያዊ ባህል አራስ ስትሆኑ የሆነ የራሳችን የሆኑ ባህሎች አሉ፣ ተግባራቶች አሉ። ያውም ደግሞ ባላችን ቢሮ ውስጥ የሚሰራ ጥሩ ደሞዝ ተከፋይ የሆነ ባል ያለን ሴቶች እናውቃለን ለምን እንደሚመጣ ምን ሲመጣ ቤት ውስጥ ምን እንደሚያስፈልገና እረፍት የሚባል ነገር አለ። ግን ቱማች ለሚባለው የስ ቱማች አይ ምን አገባችሁ የሚሰጠናል ይስጧት። ግን ደግሞ ያሳፍራል። እዚህ ሚዲያ ላይ እያየን ያለ ነው በጣም ጋብሮቭ ነው የሚባለው ጋይስ ጋብሮቭ የሆነ በቃ በጣም ገንዘቡ ከመጣማቸው የተነሳ በቃ ሁልጊዜ እና ግን ይሉኝታ አለ ሼም ይዛል አይደለም በእንደዚህ አይነት ሞመንት ቀርቶ መምጣት ቀርቶ በነገራችን ላይ ጌም በኃይለኛው ቀጠሮ ጌም ተጫውታችሁ ነው ደጋሚ ጌም መጫወት ያሳፍራል አይደል እንዴ? እና የሚሰጡ ካሉ ግን ይስጡ። ግን በሀበሻ በእኛ ሀበሻ ባህል ሼም ነው ይሉኝታ የሚባል ነገር ያለ ያሳፍራል። ከዛም ሚዲያ ላይ ደግሞ ባልሽ ሰርቶ ያኖርሽ እንጂ አንቺ እንዳታኖርሽ ተብሎ ከሚመከር አንድ መምህር ማለት ነው አስተማሪ ሶሻል ሚዲያ ላይ ብዙዎቹ ሴቶች ከሚያነቃቁ አንዱ እንደዚህ አይነት ነገር ሲያሳይ ግራ ያጋባል። ታኩር ቤት እኔም እሱም አንድ ገስት ላይ ተቀምጠን ለደብረ ብርሃን እርዳታ ስናሰባስብ ምንም አላላችሁ? ምንም ነው ማትመስሉኝ ነው ብትለፈልፉ። አንድ ረስቼው ነበር እንኳን ኮሜንቱን አየሁት። እንደገና ደግሞ እኔ አራሶኜ እርዳታ ሳሰባስብ ምነው ወይኔ እቺ ሴትዮ አራሶን እርዳታ ታሰባስባለች አላላችሁ? ምነው ችግር ቁጭ ብዬ ስሰማ አብሬያቸው ሳለቀስ ችግር ከፈጣሪና ከህዝብ ጋር ተባብሬ ስፈታ አራሶና ችግር ትሰማለች ችግር ትፈታለች አላላችሁ? ማግኘት ሲሆን አሳበዳችሁ፣ ደማችሁ ፈላ፣ ቅኑ ተቃጠለ፣ አልጠፋላችሁ። የፈለጋችሁት ወልዳ ትጠፋለች ብላችሁ ነበረ። ወለጅ በሳምንት ከቻልኩ ደማችሁን አፈላሁት። ግን እኔ በጣፋም ለእኔ የተጻፈ ነገር ይሻግታል እንጂ እናንተ አትበሉትም። ለምን ተንገበገባችሁ? ለምን ግብግብ አላችሁ? ዋይ በጣም ነው የተቃጠላችሁት። እኔ አራሶኝ የመጥቼ ጌም በመጫወቴ አራሶኝ እርዳታ ስረዳ ችግር የለም። አራሶኝ ጌም ስጫወት ተንገበገባችሁ። ከዛ ከተጣላችሁ ሰው ጋር አንድ ገስት ላይ ታኩር ቤት አብረን ቁጭ ብለን እርዳታ ለደብረ ብርሃን ስናሰባስብ ለምን እንደዚህ ያላላችሁ? ለምን አላላችሁ? ያ እርዳታ ስለሆነ ትፈልጉኛላችሁ አይደለም? እኔ ያመንኩበትን ነገር ሁሉ ያደርጋል። ማንም አፉን ከፈተ ብዬ ወደኋላ አልቀርም። ማድረግ ከማስበው ከማድረግ ወደኋላ አልልም። ማንም አያስቆመኝ። በተለይ እኔ ብጠፋ እነሱ የሚያገኙት ነገር ያለ ይመስል ሁሌ ደግሞ ይሄ ስለኔ ይለፈልፋል። ስራ አረኔ ለራሴ ያለውለት ለራሴ ቆምበታለሁ። ምንም እንትን ያመንኩበትን ነገር ማድረግ ሰው ስለሆንኩኝ የማንም ጫጫታ እኔን ወደኋላ አይጎትተኝም። ማፍር ሊመስላችሁ ይችላል ወይ የራቁት ፎቶ ምናምን ስለተለቀቀብኝ ምናምን ሊመስላችኋል። ከሁሉም በላይ የሚያሳፍረኝ ማን ነው? ራሴን ላጠፋ ነው ብዬ ሳላጠፋ ሳየው ማለት ነው እንዴ ድራማ ነው እንዴ ይላሉ። በቃ ጭንቅ ይለኛል፣ ነፍሴን እመቤቴን ጭንቅ ይለኛል። እንደዛ በስሜታዊነት ለብ ባረጊው ስቶሪ ላይ ትንሽ 4-5 ሰው ወራ ወደ ራሴ ተመለስኩኝና በቃ ሀሳብ ቀይሬያለሁና አለሁላችሁ። ይመቻችሁ። ሞቅ አድርጌው እመጣላችኋለሁ እንግዲህ እንዳትጠፉብኝ። ወይኔ በጣም ሼም ነው። ይግማዬ እሱማ ያስፈራ ነበር እኮ በሰዓቱ ያስፈራ ነበር። ግን እውነት ለመናገር ለመረጋጋትም ብዙ ጊዜ አልፈጀብኝም እና በጣም በቃ ሼም ይዘኛል። ሼም ይዘኛል። ያኔ ባለወይ አይ ኦይቱ ዱአል በጣም ነው ማመሰግናት ለዛ ጊዜ ጌታ በጣም ነው ማመሰግናት። እኔ ወዲያው ነው መረጋጋት የቻልኩት እድሜ ለለዋል ለዛን ጊዜ በእውነት የኔ ናት። ለሱ በጣም አመሰግናታለሁ። እንደዚህ ሆን ችግር ሲፈጠራችሁ ይለዋል ሺ ኢዝ ዴር ፎር ሚ እውነቱን ሳወራ ሺ ኢዝ ዴር ፎር ሚ ሁሌ በእውነት እና በጣም አመሰግናታለሁ። እና ወዲያው ነው በቃ ሐኪም ቤት ወዲያው ነው ሄጄ ወዲያው ነው ይሄ ላይክ የስትሬስ ሪሊዝ እና እንቅልፍ እንድወስድ ወዲያውን ላቤዛ የሚባል ቦታ ታውቃላችሁ? እዛ ማለት ነው። እና ወዲያውን ነው እንድወጋ ምናምን ያደረገችኝ እና ድንዝዝ ብዬ እንቅልፍ የሚያመጣ ምናምን
እዛ ደግሞ ካወቃችሁ እንደ ሪሃብ ነገር ነው። ሶ ከሱስም የሚያገግሙ ይገቡበታል። ኢቨን እነዚህ ትራማዶል ዶማዶል ምናምን እያወጡ አይምሯቸው ልክ ያልሆኑ ሰዎች አሉ ምናምን ብዙ አይነት ሰዎች ነው ያሉት እዛና እዛ ቁጭ ብዬ በጣም በቃ ከፍቶኛል ምናምን እንቅልፍ ሊወስደኝ አታገሬ ነው ምናምን ከዛ ተኝቼ በቃ እነሱ ላይክ አብዬ የኔ ማር እነሱ ምን ይላሉ በጣም ላይክ they're proud of me በጣም ይነግሩኛል ማለቴን ሰበበል ላይ እኮ ነው ግን they're proud of me እዚህ ላይክ እነሱ ባሉበት ቦታ ሆነው በጣም ብዙ ነገር አሳልፈው ሶሳይቲው ላይ ገፍቷቸው ምናምን ነው እዛ የገቡትና እንዴት እንደንትን እኔን ላይክ እንደ ተስፋ እንደሚያዩኝ የለም እኔ ተስፋ ሆኜ ማለት ነው ለሰው እንዴት እንደ ተስፋ እንደሚያዩኝና ኢቭን ችሎ መኖር ምናምን እንደሚቻል ላይክ በኔ እንደሚያዩና በኔ እንደዛ ተማምነው እኔ ተሰብሬ ስገባዛ ምን ያህል ላይክ እነሱንም እንደምሰብራቸው ምና ይነግሩኛል ከዛ ቀሱን እየሰማው ለጣልኩኝ ከዛ እየወሰነ ራሱን ቅልፌ ማለት ነው ጋይስ መቤቴ እኔ ግን ወይኔ ጉዴ ሰው እንዳይጨነቅ ደና መሆኔን ስቶሪ ላይ ንገሩልኝ እላለሁ ሰው እንዳይጨነቅ ደና መሆኔን ስቶሪ ላይ ንገሩልኝ እና ደና መሆኔን የተጻፈው ስቶሪ ከኔ ሳይሆን አክቹሊ ከጓደኛዬ ነው ከሜሎና የተጻፈላችሁ ስቶሪ ነበር በሰዓቱ በያ the next day በቃ ታዋራኝም ሳይካትሪስቷ ምናምን I was so okay በስነ ስርዓት ያወራኋት ነበረ ምናምን ስለዚህ ደና ስለነበርኩ ስልክ ጋር ብቻ እንዳልሆን ብቻ ተነግሮኝ ላይክ ወደ ቤት እንድመለስ እና ስልክ እንዳልጠቀም ምናምን ነበር የተነገረኝ መኪና ላይ ነው እኔ ስልኩን የጀመርኩት መልሼ እንደዚህ ወይኔ ያልኩት እኔ ማለኝ በጣም መቅበሬን እርግጠኛ ሆኜ ዛሬ በካሜራ ፎቶግራፊን እንደኔን ፕራይቬትም አላረኩት ፎቶዎች እንዳሉ ናቸው በህግ ያስቀጣኛል እኮ ያልሞተችው ሴትዮ ሞተች ቀበርኩኝ ማለት ወንጀል ነው ለኔ በህግ ያስቀጣኛል ሶ አሁን ቀብር ያለው ካልኳችሁ እንደ እውነት ስንናገር መከራ እሻከ ምንድነው አሁን ይሁንዬ ዴዚ ራሷ ነች አስገባት መታለች እሺ በገላገለችኝ በመድኃኒዓለም ዛሬ 6 ሰዓት ነቃላ ማውጣት ሄድኩኝ እሺ በቃ አንዴ ሚውት አድርጉልኝ ፕሊዝ ዴዚን ላስገባት እንደው በፈጣሪ አንዴ መታለች ኮይን አስገቢልኝ ባክሽ ሰጠሽ ነው ከላይ ለኔ አበባ እየሰጠችኝ ነው የት አለ እያየው አይደል አንዴ ዴዚ just rose I will see it just one rose so I can pull you up ይሄው እያየው አይደለም የለም ለኔ አበባ ሰጠችኝ አሁን ሁለት አበባ ይሁንዬ ቆይ እስቲ ያላየው አንዴ እዚህ ጋር ስለማይታይ ቢታሮጭ የማስገባው እሷን ነው እኔ ማስተር ሚል ነው ያየውታ ከታች አለ የሆነ ሞስት ሰንት ይላል whoever most sent daisy 206 flowers ይላል ማዲ ያለው ፑለር አፕ ሰቦና ሳምሪ የሚል ነው ይሄው ቆይ የአበባውን እኮ ማምጣት ይችላልው ሲላክ እዚህ ጋር ማየት ይችላልው ፕራይቬት አካውንት ስለሆነ ነው የማታየው ፕራይቬት አካውንት ስለሆነ እንግዲህ ተመልካቾቼ ለዛሬ ጀላችሁ የመጣሁት ቪዲዮዎች ይሄን ይመስሉ ነበር በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ መልካም ሳምንት